ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩገነን ባለንበት ሰዓት አቆጣጠር የዛሬ ጥር 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ አደረጃጀትና የቀጠለው ወታደራዊ እርምጃ፣ ትራምፕና ጸረ ኢትዮጵያ ዛቻው፣ ሚስጥራዊ ጉዞና የጦር አውሮፕላን በአገር ቤት፣ የምርጫ ቦርድ ቀጭን ትዕዛዝ፣ አፈናና ስፖርታዊ ቅጣት፣ የኦሮሚያው ግድያ፣ የግሪንላንድ ውዝግብ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባውን ማካሄዱን አስታወቀ። በድርጅቱ ምስረታ ማግስት እየወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉና በጠላት ላይ ድል መቀዳጀቱንም ከምስራቅ አማራ ቀጠና የወጣው መረጃ ይገልጻል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባውን ትላንት ጥር 12 ቀን 2018 ዓ.ም አድርጎ በተለያዩ አጀንዳዎች ላይ ውይይት በማድረግ ውሳኔ ማሳለፉን ዛሬ ጥር 13 ቀን 2018 የንቅናቄው የህዝብ ግንኙነት መምሪያ ባወጣው መረጃ አስታወቀ። ጥር 9 ቀን 2018 ዓ.ም አንድ የፋኖ አደረጃጀት ሆኖ በይፋ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ትላንት ጥር 12 ቀን 2018 በተለያዩ አጀንዳዎች ላይ ውይይት ማድረጉና ውሳኔ ማሳለፉን የጠቀሰ ሲሆን በዚህም የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ መጀመሩንም አስታውቋል። በፍጹም መተማመንና ጓዳዊነት የተጀመረው ውይይት የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ፣ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ ያቀረበውን የአደረጃጀት ጥያቄ፣ የቀጠናና የእዝ ስያሜዎችን በተመለከተ የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ መስጠቱን የንቅናቄ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በድርጅቱ ምስረታ ማግስት ጽናት ክፍለ ጦር የአብይ አገዛዝ ስልጣን አስጠባቂው ሰራዊት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። ከ29 በላይ አብይ አገዛዝ ስልጣን አስጠባቂ ጦር ሲደመሰስ ከ47 በላይ መቁሰሉን ክፍለ ጦሩ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር በጠላት ሰራዊት ላይ ከባድ እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራ በትላንት ጥር 12 ቀን 2018 ማድረጉና ድል መቀዳጀቱን ጠቅሷል። በትላንትና ሁለት በደላንታ ወረዳ እንጥጉና ቀበሌ ላይ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ተኩል በዘለቀ አውደ ውጊያ በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ በተሰነዘረው በዚህ ጥቃት ከ9 በላይ የጠላት ኃይል ሲደመሰስ ከ47 በላይ መቁሰላቸውን ዛሬ ጥር 13 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። ከጉባ ላፍቶ ወረዳ ኩረታ፣ ከተንታ ወረዳና ከደላንታ ወረዳ በገፍ አሰባስቦ ጠላት በሶስት አቅጣጫ የመጣ ቢሆንም መቀበሪያው የእንጥጉና ተራራዎች ሲሆኑ በህይወት የተረፈው የቀረ ኃይሉን ይዞ ለመፈርጠጥ መገደዱንም ይሄው መረጃ ገልጿል። በምርኮኛና በጥቅመኛ የሚመራው የፋሽስቱ ስልጣን አስጠባቂ ወራሪ ሰራዊት የጽናት ክፍለ ጦር ክንደ ብርቱ ፋኖችን ከበባና ጥቃት መቋቋም እንዳቃተውና ፋኖን ለጅብራት አደርጋለሁ ብሎ ፎክሮ የመጣው የጠላት ኃይል ያሰበው ሳይሳካ ከፍተኛ ሰብአዊና ቁሳዊ ኪሳራ ለማስተናገድ መገደዱን ይሄው መረጃ ገልጿል። ይሄው ፋኖ እንደመሳለሁ ብሎ የመጣ ኃይል የፋኖን ጥቃት መቋቋም ሲያቅተው ከበላይ አለቆቹ እርዳታ የጠየቀ ቢሆንም አለቆቹ ያልጠበቁትን ወታደራዊ ኪሳራ ተከትሎ ራስን አውጣ የሚል ትዕዛዝ እንዳወረዱለትና የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ተስፋ በመቁረጥ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል አፋብን የደጋው መብረቅ ኮር ህዝብ ግንኙነት ዛሬ ጥር 13 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የግብፁ አቻቸው አብዱልፈታህ አልሲሲ በስዊዘርላንዱ ዳቮስም ስለ ህዳሴው ግድብ ጠንከር ያሉ ነጥቦች መለዋወጣቸው ተሰማ። በዓለም ኢኮኖሚ ፎረም ጎን ለጎን የተገናኙት ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም ካሁን ቀደም ካልተሰሙ አዳዲሶች አቋም ጋር ሰፊ ውይይት ማድረጋቸውም ታውቋል። በዝግ የተካሄደውን ይህንን ስብሰባም ተከትሎ በወጡ መረጃዎች ግድቡ የተለያዩ ነጥቦች የተነሳበት ሲሆን ፕሬዝዳንት ትራምፕ ቀደም ሲል በነበራቸው የመጀመሪያው የስልጣን ዘመናቸው በዋሽንግተን ዲሲ ተጀምሮ የነበረውና ሳይሳካ የቀረውን የሶስትዮሽ ድርድር በድጋሚ በአሜሪካ አሸማጋይነት እንዲቀጥል ፍላጎት እንዳላቸው ገልጸዋል። ፕሬዝዳንት ትራምፕ ጉዳዩን ለአመታት እንዲንከባለል መተው የለብንም፣ እኔ ከዚህ ያለሁትም ስምምነት እንዲፈጠር ለማድረግ ነው በማለትም ለግብጽ አቋም ድጋፋቸው መስጠታቸውም ተመልክቷል። በውይይቱ ላይ ግብጽ በድርቅ ወቅትም የሚለቀቀው የውሃ መጠን በህግ አስገዳጅ በሆነ ስምምነት በእንግሊዝኛው ሌጋል ባይንዲንግ አግሪመንት እንዲረጋገጥላት ያቀረበችውን ጥያቄ
ዶናልድ ትራምፕ መደገፋቸው የተገለጸ ሲሆን ዶናልድ ትራምፕም ግብጽ የውሃ ዋስትና ያስፈልጋታል፣ ይህ ለህልውናዋ ወሳኝ ነው በማለትም ኢትዮጵያ ግድቡን በምትሞላበትና በምትንቀሳቀስበት ወቅትም የግብጽን የውሃ ድርሻ እንዳይቀንስ ዋስትና እንዲሰጣት የሚል አጽንኦት ለመስጠት መሞከራቸውም ተመልክቷል። ፕሬዚዳንት ትራምፕ በኢትዮጵያ ላይ ጫና ለማሳደር የእርዳታ መሳሪያን ፋይናንሻል ሌቨሬጅ የመጠቀም ዝንባሌያቸውንም በድጋሚ ማንሳታቸውም ተመልክቷል። አሜሪካም ለሀገራቱ የምሰጠውን እርዳታ ከስምምነቱ ጋር ማያያዝ አለባት የሚል አንድምታ ያለው ንግግር ማድረጋቸው የተሰማ ሲሆን ይህም ኢትዮጵያ ወደ ድርድር ጠረጴዛ እንድትመለስ ለማድረግ የቀረበ ግልጽ ማስጠንቀቂያ ወይም አስገዳጅ አቋም እንደሆነም ተመልክቷል። ምንም እንኳን በግልጽ ጥቃት የሚል ቃል ባይጠቀሙም ዶናልድ ትራምፕ ግብጽ ይህንን ሁኔታ ዝም ብላ ልትመለከተው አትችልም፣ ጉዳዩ እጅግ አደገኛ ደረጃ ላይ ደርሷል በማለት የሁኔታውን አሳሳቢነት መግለጻቸውም የመገናኛ ብዙሃን ዘግበዋል። ይህም ግብጽ ለብሔራዊ ደህንነቷ ስትል ማንኛውንም እርምጃ ልትወስድ እንደምትችል ዶናልድ ትራምፕ እንደሚረዶላት ማሳያ ተደርጎም በፖለቲካ ተንታኞች ዘንድም ተተርጉሟል። ፕሬዚዳንት አልሲሲ በበኩላቸው የናይል ውሃ ለግብጽ ቀይ መስመር ነው የሚለውን አቋማቸውን በድጋሚ በማረጋገጥ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ለሚያሳዩትም ቆራጥ አቋም ምስጋናቸውን ማቅረባቸውም ተዘግቧል። ይህ የስዊዘርላንዱ የዳቮስ ስብሰባም ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው በአባይ ጉዳይ ላይ የበለጠ ወደ ግብጽ ያዘነበለና ጥብቅ የሆነ ፖሊሲ እንደሚከተሉ አመላካች መሆኑን የፖለቲካ ሊቃን ገልጸዋል። ከኢትዮጵያው ጠቅላይ ሚኒስትር ከአብይ አህመድ ጋር በቅርቡ በስልክ ለመነጋገር እቅድ እንዳላቸው የጠቆሙት ዶናልድ ትራምፕ ነገር ግን አሜሪካ ለግብጽ ያላት ወታደራዊና ፖለቲካዊ ድጋፍ ኢትዮጵያ ልትረዳው እንደሚገባም ገልጸዋል። አሜሪካም ለወዳጆቿም ትቆማለች፣ ግብጽ ደግሞ ታላቅ ጓዳችን ነች በማለት ኢትዮጵያ በግድቡ ላይ ግትር አቋም የምትይዝ ከሆነ አሜሪካ እርዳታን ጨምሮ የተለያዩ ዲፕሎማሲያዊ ጫናዎችን ልታደርግ እንደምትችል ትራምፕ ፍንጭም ሰጥተዋል። በመጨረሻም ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ያለውን አለመግባባት ካልተፈታ በቀጠናው ላይ ሊከሰት የሚችለውን ቀውስ ከፍተኛ መሆኑን ጠቅሰው ጠቅላይ ሚኒስትር አብይ አህመድ እና አስተዳደራቸው ብልህ ውሳኔ እንዲሰጥም ሲሉም ጥሪ አቅርበዋል። ይህ የፕሬዚዳንት ዶናልድ ትራምፕ የቀጥተኛ የአባይ ጉዳይ አነጋገራቸው በኢትዮጵያ መንግስት ዘንድ ምን አይነት ምላሽም ሊያስከትል እንደሚችል በጉጉት እየተጠበቀ መሆኑም ተመልክቷል። ደጀን ክፍለ ጦር ስታይሽ ከተማ ዙሪያ በጠላት ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ከጋሽና ወደ ፍላቂት ሲንቀሳቀሱ በነበሩ በአንድ አድማ ብተናዎች ላይ የተሰነዘረውን ጥቃት ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በደጀን ክፍለ ጦር ስታይ ከተማ ዙሪያ በርካታ የጠላት ኃይልን መደምሰሱን ዛሬ ጥር 13 ቀን 2018 የነበረውን ወታደራዊ እንቅስቃሴ አስታኮ የደጋው መብረቅ ኮር ህዝብ ግንኙነት ክፍል ያወጣውን መረጃ መሰረት አድርጎ ጠቀሰ። በዛሬው ዕለት መነሻውን ከጋሽና አድርጎ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ደጀን ክፍለ ጦር ጽናት ሻለቃ አዲስ ጌ በተባለች ቦታ ላይ የወራሪውን ስልጣን አስጠባቂ ጦር ቀለበት ውስጥ በማስገባት የአማራ ህዝብ ሊጨፈጭፍ የመጣውን ወራሪ ሰራዊት ላይ የተሰነዘረውን ጥቃት ተከትሎ 11ዱ ሲደመሰሱ 13ቱ ከባድ የመቁሰል አደጋ ማስተናገዳቸውን ገልጸዋል። ጠላት እንቅስቃሴውን በዙ 23 ታጅቦ ለጥቃት የመጣ ቢሆንም የጽናት ሻለቃ የተናበበና የተቀናጀ ጥቃትን መቋቋም አለመቻሉና ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። በደጋው መብረቅ ኮር አህዶች በተለያዩ ቦታ ላይ ጠላት በደረሰበት የማጥቃት እርምጃ የቀረ ኃይሉን ይዞ በሚፈረጥጥበት ወቅት ሰላማዊ ሰዎችን አማራ ናችሁ ብያለው፣ አማራ ናችሁ በማለት ወጣቱን እየገደለና እየደበደበ ለመፈርጠጥ መገደዱንም ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና ከጋሽና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና ብሎ በሚጠራ በአንድ አብይ አገዛዝ ስልጣን አስጠባቂ ሰራዊት የተሰነዘረበትን የደፈጣ ጥቃት ተከትሎ ከፍተኛ ኪሳራ ማስተናገዱን የደጋው መብረቅ ኮር ህዝብ ግንኙነት ባወጣው ተጨማሪ መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃኝ ሻለቃዎች በጠላት ሰራዊት ላይ በተጠና የደፈጣ ጥቃት በርካታ ራሳቸውን አድማ ብተና ብለው የሚጠሩ የጠላት ስልጣን አስጠባቂዎች ሙትና ቁስለኛ መሆናቸውን ገልጿል። የአማራ ህዝብን ክዶ በሆዱ እየተገዛ ባለው ራሱን አድማ ብተና እያለ በሚጠራው የአረጋ ከበደ ሰራዊት ላይ ዛሬ ጥር 13 ቀን 2018 በመቄት ወረዳ ወቄታ ላይ በተወሰደ እርምጃ 9 ሲደመሰሱ 7ቱ ከባድ የመቁሰል አደጋ እንደደረሰባቸው የህዝብ ግንኙነቱ ባወጣው በዚሁ ዝርዝር መረጃ ጠቅሷል። ከጠዋቱ 4 ሰዓት እስከ ቀኑ 6 ሰዓት ድረስ በዘለቀው በዚያው ደውጊያ የፋሽስቱ አገዛዝ ወንበር አስጠባቂ በአንድ አድማ ብተና አባላት በጥቃቱ የሞቱትን ጭምር ሳያነሱ ወደ ፍላቂት ከተማ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን አስታውቋል። የአማራ ህዝብ በባንዳነት ባህሪው ከፋሽስቱ አብይ ኃይል ጋር
አብሮ ሲወጋና ሲያስወጋ በነበረ አካል ላይ ተጠናክሮ እየተወሰደ ባለው ኦፕሬሽን በወቄጣ ዳግም የተጠናከረ ጥቃት በዚህ ኃይል ላይ መሰንዘሩን የደጋው መብረቅ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሷል። የሱዳንና የሊቢያ ታጣቂ ቡድኖችን በወታደራዊ የጦር መሳሪያና ሎጂስቲክ እርዳታም አግዟል የተባለው የተባበሩት አረብ ኤሚሬት የጦር አውሮፕላን ሰሞኑን በኢትዮጵያ በእስራኤልና በባህሬን ወታደራዊ ቤዞች ውስጥ ማረፉም ተዘገበ። ከላይ የተጠቀሱትም አገራትም እስካሁን ድረስ ዝምታን መርጠዋል። ሚድል ኢስት አይስም ከቅርብ ምንጮች ያገኘሁት ባለው መረጃ ከሳውዲ አረቢያ ጋር በተቃርኖ ጎራ ውስጥ የምትገኘው የተባበሩት አረብ ኤሚሬት ፕሬዚዳንቷ መሐመድ ቢን ዛኢድ ጋር ቀጥተኛ ግንኙነት ያለው የእቃ ማጓጓዣ የጦር አውሮፕላን አንቶኖቭ 124 ካርጎ አውሮፕላን ባለፉትም ቅርብ ጊዜያት ውስጥ በኢትዮጵያ ደብረዘይት ወይም ቢሾፍቱ ሐረር ሜዳ በሚገኘው የኢትዮጵያ አየር ኃይል ካምፕ በእስራኤልና በባህሬን የአየር ግዛቶች ላይ በሯል፣ ወታደራዊ ቤዛቸው ውስጥም አርፏልም ብሏል። አውሮፕላኑ በእነዚህ አገራት የአየር ግዛት ለምን እንደበረረ በውል አይታወቅም ያለው ዘገባው፣ ይሁን እንጂ በየመን ጉዳይ በተቃርኖ ውስጥ የሚገኙት የተባበሩት አረብ ኤሚሬትና ሳውዲ አረቢያ በአፍሪካ ቀንድና በየመን ባህረ ሰላጤም ካላቸው የመልክዓ ምድር የበላይነትና ፉክክር አካል ሊሆን ይችላልም ብሎታል። በቅርቡም ከሶማሊያ መቃደሾ መንግስት ጋር የወታደራዊ ኢኮኖሚያና ትስስሮችን ያቋረጠችው የተባበሩት አረብ ኤሚሬት በበርበራና በቦሳሶ ወደቦች ላይ ያላት ተሰሚነት አጠራጣሪ ሆኗል ያለው ዘገባው፣ በርካታ የቅርብ ምንጮች እንደነገሩኝ በማለት የተባበሩት አረብ ኤሚሬት ወታደራዊ ቁርኝቷን ከኢትዮጵያ ጋር በማጥበቅ ወታደሮቿን ወደ ኢትዮጵያ ልክ ትችላለች የሚል አስተያየት ከአንድ የቀድሞ የኢትዮጵያ መንግስት አማካሪ ሳይቀር ተሰምቷልም ብሏል። ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 3 2026 የአውሮፓ ቁጥር ጀምሮ እስከ ጥር ወይም ጃንዋሪ 17 2026 ባሉት ጊዜያት ውስጥ በአቡዳቢ ዓለም አቀፍ አውሮፕላን ጣቢያና በሐረር ሜዳ የአየር ኃይል ቤዝ ግዙፉ አንቶኖቭ 124 የዕቃ መጫኛ አውሮፕላን ተደጋጋሚ በረራዎችን ሲያደርግ እንደነበር የገለጸው ዘገባው፣ በስተመጨረሻም የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይም መታየቱን፣ ከዚያም በመሻገር በፈረንሳይ ማርሴይ፣ በካዛኪስታን ታርዛ አየር መንገድ አውሮፕላን ጣቢያና በቻይናው ጋንዞ አውሮፕላን፣ በታይላንድ ዩቶፒያ ዓለም አቀፍ አውሮፕላን ጣቢያ መብረሩ የበረራ ሂደትን የሚከታተሉ ድህረ ገጾች ዘግበዋልም ብለዋል። የኤሚሬቱ የጦር ማጓጓዣ አውሮፕላን በኢትዮጵያ ሰማይ ላይ በተደጋጋሚ ጊዜያትም በረዋል በተባለው ዘገባም ዙሪያ የተባበሩት አረብ ኤሚሬት ኢትዮጵያ እስከ አሁን ድረስም የሰጡትም ማብራሪያ ወይም ማስተባበያ የለም። ሚድል ኢስት አይስም ድረገጽ መቀመጫውን በእንግሊዝ ሎንደን ከተማ ያደረገ የዛሬ 11 ዓመት የተቋቋመ በዋነኛነት በመካከለኛው ምስራቅ፣ ሰሜን አፍሪካና በሙስሊም ዓለም የሚያተኩር ሲሆን በኳታር መንግስትም እንደሚደገፍ በስፋት ይጠረጠራል። ይሁን እንጂ ድርጅቱ ውንጀላውን አስተባብሏል። የፋኖ አንድ አደረጃጀት መመስረቱን ተከትሎ ህዝቡ የጥምቀት በዓሉን ምክንያት በማድረግ ደስታውን መግለጹ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦችን አስወቅሷል። እርስ በርስ አለመግባባትና መካሰሱ ተጠናክሮ መቀጠሉን ፋኖን ቆሞ የማይዋጋበት ደረጃ አድርሰናል ያለው የቀድሞ ምርኮኛ የምስራቅ እዝ አዛዥ በጎጃም ተገኝቶ ሰራዊቱን አበረታታ መባሉ የዚሁ ቁጣ ማሳያ መሆኑ ተጠቅሷል። በአማራ ህዝብ ላይ ጦርነት ያወጀ አብይ አህመድ አገዛዝ ከፍተኛ ወታደራዊ አዛዦችና የፖለቲካ አመራሩ ጭምር ፋኖ ወደ አንድ አደረጃጀት አይመጣም፣ በአካባቢና በጎጥ ተከፋፍሏል፣ የሰራነው የፖለቲካ ስራና የውስጥ ሰርጎ ገቦች ተልዕኮ ውጤት አምጥቷል የሚል ግምገማ የነበራቸው ቢሆንም ጥር 9 ቀን 2018 ዓ.ም ይፋ የሆነው የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት ይፋ መደረጉ ከፍተኛ ብስጭት ውስጥ የጣላቸው ሲሆን በዚህ ማግስት ህዝቡ የጥምቀት በዓልን ምክንያት በማድረግ ከከተራው ጀምሮ በተለያየ ደረጃ ለድርጅቱና መሪዎቹ ያለውን ድጋፍ ወጣቶች በጭፈራ መንገድ መግለጻቸው የንቅናቄው መሪ አርበኛ ዘመነ ካሴን በስም ጭምር በመጥራት ማወደሳቸው በአገዛዙ ከፍተኛ ወታደራዊ አዛዦች በኩል በተለይም ከሳምንት በፊት በአዳራሽ በግዳጅ የሰበሰቡትን ህዝብ ፋኖ ቆሞ የማይዋጋበት ደረጃ ደርሷል፣ የሌሎችን ተልዕኮ ለመፈጸም የሚንቀሳቀስ ነው፣ ከዚህ በኋላ የሚቀረን የለቀማ ስራ ነው የሚል ዲስኩርስ ሲያደርግ የነበረው የምስራቅ እዝ አዛዥና የጎጃም ኮማንድ ፖስት አዛዥ የተባለው የቀድሞ ምርኮኛ ሌተናንት ጀነራል መሐመድ ተሰማ በድርጅቱ ምስረታና በጥምቀት በዓል ላይ አስታኮ ወጣቶች ለድርጅቱ ያላቸውን
ያላቸውን ድጋፍ መግለጻቸውን ተከትሎ በግንባር ተገኝቶ ሰራዊቱን አበረታቷል ተብሏል። የአብይ አገዛዝ ስልጣን አስጠባቂ ጦር የሆነው መከላከያ ሰራዊት በማህበራዊ ገጹ ከሳምንት በፊት ፋኖ ቆሞ የማይዋጋበት ደረጃ ደርሷል ሲል የነበረው የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ በጎጃም በግዳጅ ላይ የሚገኘውን ሰራዊት በቦታው ተገኝቶ ዛሬ ጥር 3 ቀን 2018 ማበረታታቱን ገልጿል። ከከተራ በዓል ጀምሮ በጥምቀት በዓሉ አስታኮ ህዝቡ ለፋኖ አንድ አደረጃጀት ምስረታ ያለውን ድጋፍ በተለያየ መንገድ መግለጹ የአገዛዙን ወታደራዊ አዛዦችና በተለይም በተደጋጋሚ ፋኖ ተዳክሟል፣ ፋኖ አንድ ሆኖ አይቆምም፣ አንድ ድርጅት አይመሰርትም የሚል ግምገማ የነበራቸው የፖለቲካ አመራሮች ጭምር እርስ በርስ መካሰስ መጀመራቸው ታውቋል። አገር እያፈረሰና ሰላማዊ ሰዎችን እየጨፈጨፈ የሚገኘው ስልጣን አስጠባቂ ወራሪ ሰራዊት በጦር ወንጀል ይጠየቃሉ ከሚባሉት አመራሮቹ አንዱ የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ የእርስ በርስ ጦርነት ሰልችቶናል፣ ለአብይ አህመድና ለጓዶቹ ዘረኛና ተስፋፊ አጀንዳ ስንል አንዋጋ የሚለውን ሰራዊት አባቶቻችን ጠብቀው ያቆዩትን አገር አዲሱ ትውልድ አደራችሁን ጠብቁ በማለት የአገሪቱን ድንበር መጠበቅ ያለበትን ሰራዊት በህዝብ ላይ አዝምቶ ሞራሉን ለማበረታታት ዲስኩር ማድረጉን ይኸው መረጃ አስታውቋል። የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ በተለመደ ፉከራ በፋኖ ላይ የወሰዱትን ወታደራዊ እርምጃ ተከትሎ በየቀኑ ፋኖን እየተቀላቀለ ያለው እየተበተነ ያለው የአገዛዙ ስልጣን አስጠባቂ ሰራዊትን እውነታ ወደ ጎን በማድረግ መውጫ መግቢያ አሳጥተናቸዋል የሚል ፉከራ በዚህ ወቅት ማድረጉንም ለማወቅ ተችሏል። የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ በመራዊ ጭፍጨፋ በግንባር ቀደምትነት ከሚጠየቁ የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች አንዱ ሲሆን በወቅቱ የመራዊን ጭፍጨፋ በመቃወም በፋኖ በኩል በተወሰደ ወታደራዊ እርምጃ ምክትሉ የነበረው የሲዳማ ብሔር ተወላጅ ኮሎኔል በፋኖ መደምሰሱን ተከትሎ በአብይ አህመድና ብርሃኑ ጁላ ከፍተኛ ወቀሳና ዘለፋ ይደርስበት እንደነበር የጀነራልነት ማዕረግ ለሌሎች ጓዶቹ ሲሰጥ ማዕረግ ታልፎኛል ብለው ከሚያለቃቅሱ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች አንዱ መሆኑ በተደጋጋሚ ሲዘገብ መቆየቱ አይዘነጋም። የቀድሞ ምርኮኛና የምስራቅ እዝ አዛዡ ሌተናል ጀነራል መሐመድ ተሰማ ሞራላቸውን አበረታታው የተባሉት ወታደሮች ሐዘን ቤት እንደተቀመጠ አንገታቸውን ደፍተውና በትካዜ ቆዝመው የተነሱት ፎቶግራፍ የወቅቱን የስልጣን አስጠባቂውን ወራሪ ሰራዊትና ያገዛዙን ወታደራዊ አዛዦች ቁመና በግልጽ ያሳያል ተብለዋል። ምርጫ ቦርድ የትግራይ ጊዜያዊ አስተዳደር የምርጫ ጣቢያ ጽህፈት ቤቶች እንዲያዘጋጅ ሲል በደብዳቤ ጠየቀ። በምርጫ ቦርድ የታገደው ህወሓት በቀጣዩ ምርጫ ይሳተፋል አይሳተፍም ዛሬም ያልተመለሰ ጥያቄ ነው። በጌታቸው ረዳና በሌሎች የሚመሩ ተቃዋሚ የተባሉ ፓርቲዎች በትግራይ ያለ ህወሓት ምርጫ ለማካሄድ የሚችሉበት ሁኔታ የለም የሚለው ዛሬም አልተመለሰም። በአብይ አህመድ ለተቋቋመው የትግራይ ጊዜያዊ አስተዳደር ምርጫ ቦርድ ቀጣዩን 7ኛ ዙር አገራዊ ምርጫ የተባለውን አስታኮ የምርጫ ጣቢያ ጽህፈት ቤቶች እንዲያዘጋጅ ሲል በደብዳቤ ጠይቀዋል። ቦርዱ በ2018 ዓ.ም አካሄደዋለሁ ላለው 7ኛ ዙር የጠቅላላ ምርጫ በአገር አቀፍ ደረጃ ግንቦት 24 ቀን 2018 ዓ.ም ለማካሄድ የጊዜ ሰሌዳ አውጥቶ እየተንቀሳቀሰ መሆኑን በዚሁ ደብዳቤ ጠቅሶ ከዚህ በፊት ጻፍኩት ባለው ደብዳቤ ቁጥር በመጥቀስ ታህሳስ 3 ቀን 2018 ዓ.ም የምርጫ ክልልና የምርጫ ጣቢያ ጽህፈት ቤቶች እንዲያዘጋጅ ጠይቆ እንደነበር ለትግራይ ጊዜያዊ አስተዳደር ትላንት ጥር 12 ቀን 2018 ዓ.ም የተጻፈው የምርጫ ቦርድ አዲሱ ደብዳቤ ይጠቅሳል። የመራጮች ምዝገባ ከየካቲት 7 ቀን 2018 ጀምሮ ስለሚጀመር ከዚህ በፊት ቦርዱ በላከው መመሪያና በጂአይኤስ ትክክለኛ መገኛቸው የተወሰደውን በክልላቸው የሚገኙ የምርጫ ጣቢያ ጽህፈት ቤቶች ዝግጁ መሆናቸውን እስከ ጥር 25 ቀን 2018 ዓ.ም ድረስ እንድታሳውቁን እንጠይቃለን በማለት የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በተፈረመ ደብዳቤ የትግራይ ጊዜያዊ አስተዳደር ጥያቄ ቀርቦለታል። በአገሪቱ የእርስ በርስ ጦርነት ባለበት መሰረታዊ የፖለቲካ ችግሮች ባልተፈቱበትና በርካታ የህሊናና የፖለቲካ እስረኞች በታሰሩበት አገራዊ ምርጫ ማካሄድ የሚቻልበት ሁኔታ የለም የሚሉ ወቀሳዎች እየቀረቡ ባለበት በዚህ ወቅት በምርጫ ቦርድ ቀደም ሲል ህጋዊነቱ ለሁለተኛ ጊዜ የታገደው ህወሓት በአብይ አህመድ የተሾመው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደን ጨምሮ የጊዜያዊ አስተዳደሩን መዋቅር ከጀርባ ይሾፍራል የሚባል ቢሆንም ህወሓት በሌለበት እንዴት ምርጫ በትግራይ ማካሄድ ይቻላል የሚለውን ጥያቄ ዛሬ መልስ አላገኘም። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት የህወሓት ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የነበረው ጌታቸው ረዳ ከትግራይ ሸሽቶ አዲስ አበባ ከመጣ በኋላ ስምረት የሚል የተቃዋሚ ፖለቲካ
ፓርቲ አቋቁመናል ያለ ቢሆንም ዛሬም ድረስ በትግራይ ጽህፈት ቤት መክፈት አለመቻሉና ገዢው ብልጽግና ፓርቲ በበላይነት የሚሾፍረው 7ኛ ዙር አገራዊ ምርጫ በቁጥጥር ስር ባለው ምርጫ ቦርድ አማካኝነት ለማካሄድ ጥቂት ወራት በቀረበት ወቅት በትግራይ ስምረትና ሌሎችም የተቃዋሚ ፓርቲዎች እንዴት ያለ ህወሓት ተሳትፈው ምርጫው ሊወዳደሩ ይችላሉ የሚለው ዛሬም መልስ አላገኘም። በቅርቡ በህወሓት የሚመራው የትግራይ ጸጥታ ኃይል ከጠላት ጋር አብሯል፣ አፈንግጧል፣ ሰራዊቱ እንዳይደራጅና እንዳይንቀሳቀስ ከልክሏል ያለውን የቀድሞ አርሚ 15 አዛዥ ብርጋዴ ጀነራል ጎሽ ገብረ በቁጥጥር ስር የዋለ ሲሆን የጀነራሉን በቁጥጥር ስር መዋል ተከትሎ የት እንዳለ እንደማያውቁ ቤተሰቦቹ በከፍተኛ ሐዘን በአደባባይ ጥያቄ እስከ ማቅረብ ደርሰዋል። የጌታቸው ረዳ ቡድን የሚደግፉ የትግራይ ልሂቃን በአሁኑ ወቅት ህወሓት ከኤርትራ መንግስት ጋር ግንባር ፈጥሯል ከማለት አልፎ ትግራይን የሚያስተዳድራት ሻዕቢያ ነው የሚል ወቀሳ በአደባባይ ያቀረቡ ሲሆን ወደ ትግራይ እህል እንዳይገባ ተደጋጋሚ ጫና ያደርጋል ያሉትን የአብይ አገዛዝ ወደ ጎን በማድረግ በትግራይ ኑሮ ውድነቱ መንስኤ ሸቀጦች ወደ ኤርትራ በገፍ ስለሚጓዙ ነው በሚል ቅሬታቸውን ማቅረብ ቀጥለዋል። የአብይ አገዛዝ ከህወሓት ጋር ጦርነት በነበረበት ወቅት በአሸባሪነት የፈረጀውን ህወሓት በምርጫ ቦርድ አግዶ የነበረ ቢሆንም እግዱን ከህግ አግባብ ውጭ በፖለቲካ ውሳኔ ካነሳ በኋላ ሁለተኛ ጊዜ በምርጫ ቦርድ አማካኝነት የታገደው ህወሓት በተመሳሳይ ውሳኔ እግዱ ሊነሳለት ይችላል የሚሉ አስተያየቶች አልፎ አልፎ ሲነሱ መቆየታቸው አይዘነጋም። በስፖርታዊ ዝግጅቶች ላይ ማንኛውንም አይነት የፖለቲካ እንቅስቃሴዎችን ማካሄድ የሚያግድ የአዋጅ ረቂቅ ለፓርላማ ሊቀርብ መሆኑም ተሰማ። ኢትዮጵያ ኢንሳይደር እንደገለጸው በዜጎች ደህንነትም ሰላምና ጤና ላይ ከፍተኛም ተጽዕኖ የሚያስከትል የተባለ አደጋ እንደሚያስከትል ሲታመን ማንኛውም የስፖርት ሁኔታ እንዳይካሄድ ለማገድ የሚያስችል የአዋጅ ረቂቅ ለፓርላማ መቅረቡ ተገለጠ። ስፖርታዊ ዝግጅቶችም ከመጀመራቸው በፊትም ሆነ በሚካሄዱበት ወቅት ማንኛውም አይነት የፖለቲካ እንቅስቃሴዎችን ማካሄድ እንደማይችል የአዋጁ ረቂቅም አትቷል። የፌዴራል ስፖርት ልማትና አስተዳደር አዋጅ የሚል ስያሜ የተሰጠው ይህ የረቂቅም አዋጅ ነገ ሐሙስ ጥር 14 2018 ዓ.ም በሚካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ይቀርባልም ተብሎ ይጠበቃል። በዚህም የአዋጅ ረቂቅ ላይ የተወያየው የሚኒስትሮች ምክር ቤት ግብዓቶችን በማከል ወደ ተወካዮች ምክር ቤት እንዲተላለፍ ባለፈው 2 ሳምንት በፊት ማስተላለፉም ታውቋል። አዋጁ የተዘጋጀው የስፖርት ዘርፍ የሚመራበትንና የሚተዳደርበትን ወጥ ፍትሐዊና ግልጽ ያለውን የአሰራር ስርዓት መዘርጋት በሚያስፈልጉ እንደሆነ በረቂቅ የህጉ ሰነድ መግቢያ ላይ የሰፈረ ሲሆን በ70 አንቀጾች የተከፈለው ይህ አዋጅ በውስጡ ከያዛቸው ክፍሎች ውስጥ የስፖርት ተቋማትን ስለማቋቋምና ስለማስተዳደር፣ የስፖርት ፋይናንስ አስተዳደር እንደዚሁም የስፖርት ግጭት አፈታት ስርዓት የተመለከቱ እንደሚገኙበትም ታውቋል። የስፖርት ኩነቶችን አስተዳደርና የሽልማት አሰጣጥ ስርዓትን በተመለከተ ዝርዝር ድንጋጌዎችም በረቂቅ አዋጁ ላይ የተካተተ ሲሆን የስፖርት ኩነትም ስፖርታዊ እንቅስቃሴ፣ መዝናኛም፣ ፌስቲቫል፣ ስብሰባ፣ ሴሚናር፣ ሲምፖዚየም፣ ኮንፈረንስና ወርክሾፕን እንደሚያጠቃልል በአዋጁ ረቂቅ ትርጓሜ ላይ ቀርበዋል። በአገር አቀፍ የስፖርታዊ ኩነቶችም ተብለው በአዋጁ ረቂቅ ከተዘረዘሩት መካከል የመላው ኢትዮጵያም ጨዋታ፣ አገር አቀፍ የክለቦች ሻምፒዮና፣ አገር አቀፍ የከፍተኛ ትምህርት ተቋማት ተማሪዎችም ስፖርት ፌስቲቫል፣ የመከላከያ ወይም የፖሊስም ስፖርት ፌስቲቫል ይገኙበታል። በረቂቅ አዋጁ ላይ ከሰፈሩት ተጨማሪም ማንኛውም የፌዴራል ስፖርት ማህበር ሌሎችም ስፖርታዊ ኩነቶች በመቅረጽ ሊተገበር እንደሚችልም ረቂቅ ህጉ ላይ ተካቷል። የአዋጁ ረቂቅም የስፖርት ኩነቶችን ማገድ የሚቻልበትን ድንጋጌም በውስጡ ያካተተ ሲሆን የስፖርት ኩነቶችም ሊታገዱ የሚችለው በዜጎች ደህንነት፣ ሰላም እና ጤና ላይ ከፍተኛ ተጽዕኖ የሚያስከትል ሰው ሰራሽና የተፈጥሮ አደጋ ሲከሰት ወይም እንደሚከሰት ሲታመን እንደሆነ በረቂቅ አዋጁ ላይ ተመልክቷል። የስፖርትና ባህል ሚኒስቴር እገዳውን የሚጥለው ከመንግስት አካል ሪፖርት ሲደርሰው መሆኑን በረቂቅ አዋጁ ላይ የተገለጸ ሲሆን ሆኖም ረቂቅ ህጉ የመንግስት አካል የተባለው የትኛው ተቋም ወይም መስሪያ ቤት እንደሆነ ለጊዜው በግልጽ አላሳወቀም። በረቂቅ አዋጁ ላይ ድንጋጌን በመተላለፍ ጥፋት የፈጸመ ማንኛውም ግለሰብ እንደነገሩ አግባብነትም እስከ 3 ዓመት በሚደርስም ቀላል እስራትና እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ የሚቀጣም ሲሆን ወደ እነዚህ ስፍራዎች የተለያዩ የሚተኮሱ፣ የሚወረወሩ፣ የሚፈነዱ፣ የሚቀጣጠሉ ወይም መርዛማ ቁሶችን ይዞ መግባትም እንደዚሁ በተመሳይ ክልከላ መሆኑ በአዋጅ ረቂቁ ተመልክቷል። ይህንን በመተላለፍ ወንጀል የፈጸመ ማንኛውም ግለሰብ እንደነገሩ ሁኔታ እስከ 5 ዓመትም በሚደርስም ጽኑ እስራት ቅጣት እንደሚጣልበት በረቂቅ አዋጁ ላይ ሰፍሯል።
የምክር ቤት አባሉ ዶክተር ደሳለኝ ጫኔ ፕሬዚዳንት ዶናልድ ትራምፕና የግብፁ ፕሬዚዳንት አልሲሲ ዛሬ በዳቮስ ያደረጉትን የተናጠል ውይይት በአባይ ጉዳይ እየተራመደ ያለውን አቋም መሰረት አድርጎ መንግስት ዝምታ መምረጡን በወቀሳ አነሱ። በፕሬዚዳንት ዶናልድ ትራምፕ በኩል በአባይ ጉዳይ ግብፅና ኢትዮጵያን ለማሸማገል ፍላጎት እንዳላቸው ለግብፁ ፕሬዚዳንት ደብዳቤ በመጻፍ ለፕሬዚዳንት ታዬ አጽቀሥላሴ ግልባጭ የተደረገበትና ሌሎች በቀጥታ ከአባይ ጉዳይ ጋር የማይመለከታቸው ሳውዲ አረቢያና አረብ ኤሚሬት ጭምር የተካተቱበትን ደብዳቤ መሰረት አድርጎ ካራመዱት አቋም በተጨማሪ ዳቮስ ላይ በሚደረገው ዓለም አቀፍ ጉባኤ ጎን ለጎን ፕሬዚዳንት ዶናልድ ትራምፕ ከግብፅ ፕሬዚዳንት አልሲሲ ጋር ያደረጉትን ውይይት መሰረት አድርጎ በዓለም አቀፍ መገናኛ ብዙሃን የቀረበውን ዘገባ ዋቢ በማድረግ የምክር ቤት አባልና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ ዝምታው ምንድነው ሲሉ የውጭ ጉዳይ ሚኒስቴር ጠይቀዋል። መንግስት የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ቄሱም ዝም መጽሐፉም ዝም ማለቱ ግን በኢትዮጵያ ዘመናዊ የውጭ ግንኙነት ታሪክ ውስጥ ያልተለመደና አዲስ ክስተት ነው። አስቸጋሪ ጊዜ ከፊታችን እየመጣ ሲሆን ለዚህ ሁኔታ የሚመጥን ሀገራዊ ዝግጅት እየተደረገ ስለመሆኑ ለኢትዮጵያ ሕዝብ የተሰጠ ምንም መረጃ የለም ሲል ጠቅሷል። ፕሬዚዳንት ዶናልድ ትራምፕ በተከታታይ ግድቡን በተመለከተ ሰሞኑን የሚሰጧቸውን አስተያየቶችና ግድቡን አሜሪካ በገንዘብ መርዳቷን ያቀረቡትን ጥያቄ ተከትሎ የአብይ አገዛዝ ማህበራዊ ሚዲያ ፈቀላጤዎች ከሆኑ አርቲስቶች አንዱ የግድቡ ደረሰኝ እንፈልጋለን በሚል ዛሬ ሁለተኛ ዙር ያለውን ግልጽ ደብዳቤ በማህበራዊ ሚዲያው ላይ አሰራጭቷል። የአብይ አገዛዝ በአርቲስቶች በኩል ከሚናገር በቀጥታ ወጥቶ ስለ አባይ ያለውን አቋም እንዲናገር የሚጠይቁ ወገኖች ያሉትን ያህል የአገዛዙ ካድሬዎች አባይን በተመለከተ ፕሬዚዳንት ዶናልድ ትራምፕ ያነሷቸውን ሀሳቦች ወደ ጎን በማድረግ ዛሬ ከግብፁ ፕሬዚዳንት አልሲሲ ጋር በነበራቸው ቆይታ በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ማለታቸውን ተከትሎ የአገዛዙ ማህበራዊ ሚዲያ ፈቀላጤዎች መሪያችን በፕሬዚዳንት ዶናልድ ትራምፕ ተሞግሷል የሚል ቅስቀሳ ጀምረዋል። ከግብፅ ጋር በጣም ጥሩ ግንኙነት አለን። ፕሬዚዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ያሉት ፕሬዚዳንት ዶናልድ ትራምፕ ግብፁ ፕሬዚዳንት አልሲሲ ጋር በተናጠል ያደረጉትን ውይይት ተከትሎ የግብፁ ፕሬዚዳንት በበኩላቸው የሁሉና ጉዳይ ያሉትን የናይል ወንዝና የአባይ ጉዳይን በተመለከተ ትራምፕ ለሀገራቸው ያደረጉት ያለውን ድጋፍ በምስጋና ማንሳታቸው ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ በተለይም ጋዛን በተመለከተ ያላቸውን እቅድ መሰረት አድርጎ በግብፅ በኩል ተጨማሪ ዲፕሎማሲያዊ ድጋፍ ለማግኘት ግብፅ በአባይ ጉዳይ ያላትን ፍላጎት ለማሳካት ተጨማሪ እርምጃ ተደርጎ የተቆጠረ ሲሆን በተከታታይ ከፕሬዚዳንት ዶናልድ ትራምፕ ደብዳቤ ጀምሮ በአብይ አህመድ የሚመራው አገዛዝ ዝምታ መምረጡ በጥያቄ ሲነሳ ቆይቷል። ትውልደ ኢትዮጵያዊ ሕግ ባለሙያ ከዚህ ከአሜሪካ በኢትዮጵያ በግልባጭ በአባይ ጉዳይ ላይ ከፕሬዚዳንት ዶናልድ ትራምፕ የቀረበውን ደብዳቤ ተከትሎ በአደባባይ አቋም ከመያዝ ይልቅ ዝምታ እንደሚመረጥ ጠቅሶ መጽሐፉን መዘገባችን አይዘነጋም። አብይ አህመድ ስልጣን ላይ በወጣ ማግስት ለኒውዮርከር ጋዜጠኛ ለአሜሪካ መንግስት በስለላ ጭምር ማገልገሉን አሜሪካን እንደሚወድና ሌላው ቀርቶ ለአሜሪካን ለመዋጋት እንደሚችል የገለጸበትና በተቃራኒው የአሜሪካ አስተዳደር እንዳልተቀበለው በወቀሳ ያነሳበትን ጉዳይ የሚያስታውሱ ወገኖች ግድቡ የኛ ነው በሚል መርህ ቃል በህዝቡ ጉልበትና ሀብት የተሰራውን ግድብ በተመለከተ የተያዘውን አቋም ተከትሎ ዝምታ የመረጠው የአብይ አህመድ አገዛዝ ከዚህ ቀደም ከ16 የግድቡ የኃይል ማመንጫ ተርባይኖች 13ቱ ብቻ አገልግሎት እንዲሰጡ ያደረገበት የግድቡ ርዝመት የተቀነሰበትና የግብፅን ፍላጎት ተከትሎ የሚነሱ ሀሳቦች ወደፊት እንዴት ይስተናገዳሉ በሚለው ዛሬም ግልጽ አቋም በአደባባይ ለማራመድ አለመፈለግ ጥያቄ ያስነሳል የሚሉ ትችቶችም ተከትለው ቀርበዋል። በኢትዮጵያ ውስጥ በአሁኑ ሰዓት በህጋዊ ፍቃድ የሚንቀሳቀሱ የብሮድካስቲንግ የበይነ መረብ የህትመትና የውጭ መገናኛ ብዙሃን ቁጥራቸው 309 መድረሱን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። ዓለም አቀፉ የጋዜጠኞችም ተቋም ሲፒጄ ኢትዮጵያን ጨምሮ በአመት ውስጥ 330 ጋዜጠኞች በእስር ቤት ውስጥ እየማቀቁ እንደሚገኙም ገለጠ። 175 የብሮድካስቲንግ፣ 20 የህትመት፣ 35 የውጭ ሚዲያ ኮረስፖንደንት፣ 73 የበይነ መረብ፣ 5 የክፍያ ኢንተርኔት ብሮድካስት፣ አንድ ነጻ የኢንተርኔት ብሮድካስት መገናኛ ብዙሃን ባለስልጣን ምዝገባና ፈቃድ አግኝተው የተንቀሳቀሱ እንደሚገኙ የባለስልጣን መስሪያ ቤቱ ዛሬ ባወጣው መግለጫ አስታውቋል። ከነዚህ ውስጥም 254ቱ በስርጭት ላይ የሚገኙ ሲሆን 55ቱ ደግሞ በዝግጅት ላይ መሆናቸውን በመግለጫው ላይ ተገልጧል። በባለስልጣኑ ባለፉት 6 ወራት ለ39 የመገናኛ ብዙሃን በፈቃድና ክትትል ዘርፍ የፈቃድና የብቃት ማረጋገጫ ሰርቲፊኬት አገልግሎት የሰጠም ሲሆን መግለጫው በማከልም የኢትዮጵያ
መገናኛ ብዙሃን ባለስልጣን ባለፉት ዓመታት የዘርፉን እድገት ለማፋጠን ባካሄደው የህግና የአሰራር ለውጥ መገናኛ ብዙሃን በቁጥር በአይነት እንደዚሁም በተደራሽነት እድገት እንዲያስመዘግቡ አስችሏልም ብለዋል። ከዚህም በተጨማሪ በቅርብ ዓመታት በተደረገው የሚዲያ ምህዳር መሻሻል መገናኛ ብዙሃን ለዜጎች መረጃ የማግኘት መብትና ብቁ መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለውን ፕሮፌሽናል ስልጠናም ስራ አንዱ ማሳያ መሆኑን ገልጧል። ይህ በዚህ እንዳለ መቀመጫውን በአሜሪካ ኒውዮርክ ግዛት ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ዛሬ ባወጣው መግለጫ ኢትዮጵያን ጨምሮ ባለፈው ዓመት የፈረንጆቹ ዓመት 2025 330 ጋዜጠኞች ከሙያቸው ጋር በተያያዘም ታስረዋል። ባለፉት 5 ተከታታይ ዓመታት ይህ ቁጥር ከ300 በላይ ከፍ ብሏልም ሲል ስጋቱን ገልጿል። ብዛት ያላቸው ጋዜጠኞችን በማሰር ቻይና 50 ጋዜጠኞችን፣ ናይማር ወይም በርማ 30፣ እስራኤል 29 ፍልስጤማውያን ጋዜጠኞችን በማሰር ሩሲያ 27 ጋዜጠኞችን፣ 5 ዩክሬናን ጨምሮ ቤላሩስ 25፣ አዘርባይጃን 24 ጋዜጠኞችን አስረዋልም ብለዋል። ከፈረንጆቹ 1992 ጀምሮ ጋዜጠኞችን የቶርቸር በማድረግ ወይም በመደብደብ ኢራን፣ እስራኤልና ግብጽ ዋነኛ ተጠቃሾች መሆናቸውን ሲፒጄ ገልጿል። ኢትዮጵያን በተመለከተም ዳዊት በጋሻው፣ ገነት አስማማው፣ መስከረም አበራም፣ ጎበዜ ሲሳይን ጨምሮ በርካታ ጋዜጠኞችና የማህበራዊ አንቂዎችም ያለ ፍርድ ቤት ውሳኔ በእስር ቤት ውስጥ እየማቀቁ እንደሚገኙ በተደጋጋሚ ጊዜያት መዘገባችን ይታወሳል። በኦሮሚያ ክልል ጉጂ ዞን ሳባ ቦር ወረዳ ታጣቂዎች ምግብ ቤት ላይ የሰነዘሩትን ጥቃት ተከትሎ 2 ሰዎች ሕይወታቸው ወዲያው ሲያልፍ 5ቱ መቁሰላቸውን ነዋሪዎችና የአካባቢው ባለስልጣናት ገለጹ። በኦሮሚያ ክልል በጉጂ ዞን ሳባ ቦር ወረዳ ውስጥ በሚገኝ ምግብ ቤት ላይ ታጣቂዎች የፈጸሙትን ጥቃት ተከትሎ 2 ሰዎች ሕይወታቸው ወዲያው ሲያልፍ 5 ሰዎች ከባድ የአካል ጉዳት እንደደረሰባቸው ነዋሪዎችና የአካባቢው ባለስልጣናትን ጠቅሶ ቢቢሲ ዘግበዋል። በሰዎች ላይ ሞትና የአካል ጉዳት ያስከተለው ጥቃት የደረሰው 7 የሚሆኑ ታጣቂዎች ወደ ምግብ ቤቱ በመግባት በከፈቱት ተኩስ እንደሆነ የተገለጸ ሲሆን ጥቃቱ በተፈጸመበት ወቅት ወደ 20 የሚደርሱ ሰዎች ምግብ ቤት ውስጥ እንደነበሩ ተጠቅሷል። ከጥቃቱ የተረፈውና አሁን በአካባቢው ባለው አዱላ ወዩ ሆስፒታል ሕክምና እየተደረገለት የሚገኝ አንድ ግለሰብ ለቢቢሲ ኦሮምኛ ቋንቋ እንደተናገረው ጥቃቱን የፈጸሙት የኦሮሞ ነጻነት ሰራዊት ወይም የኦነግ ሰራዊት ታጣቂዎች መሆናቸውን ጠቅሰዋል። ባለፈው ቅዳሜ ጥር 9 ቀን 2018 ዓ.ም ምሽት 4 ሰዓት አካባቢ ታጣቂዎቹ ወደ ምግብ ቤቱ ከገቡ በኋላ በፈጸሙት በዚህ ጥቃት የ80 ዓመት አዛውንትን ጨምሮ 2 ሰዎች ወዲያው ሕይወታቸው ሲያልፍ 5 ሰዎች ከባድ የአካል ጉዳት እንደደረሰባቸው ከመካከላቸው 2ቱ በአስጊ ሁኔታ ላይ እንደሚገኙ የአካባቢው ባለስልጣናት ጭምር ማረጋገጣቸውን ዘገባው ጠቁሟል። የሳባ ቦር ወረዳ ምክትል አስተዳዳሪ ዳምቦቢ ዋጩ እንደተናገሩት በጥቃቱ የተገደሉትና ጉዳት የደረሰባቸው ሁሉም ሰላማዊ ሰዎች መሆናቸውን፣ ጥቃቱ የተፈጸመው በኦሮሞ ነጻነት ሰራዊት ኦነግ ሰራዊት አባላት መሆኑን ጠቅሰዋል። ጥቃቱ የተፈጸመው በሳባ ቦር ወረዳ ሳቢቹ ኤላ ዲማ በተባለ ስፍራ ሲሆን በሰላማዊ ሰዎች ላይ ወንጀሉን የፈጸሙት የሸኔ ታጣቂዎች ናቸው። በጥቃቱ በአጠቃላይ 9 ሰዎች ቆስለዋል ሲሉ ተናግረዋል። መንግስት ሸኔ የሚለውና በሽብር ቡድንነት የተሰየመው የኦሮሞ ነጻነት ሰራዊት በምዕራብና ደቡብ ኦሮሚያ አካባቢዎች በተለያዩ ጊዜያት ጥቃት ሲፈጽም መቆየቱን የጠቀሰው የዘገባ ቡድኑ የአሁኑን ጥቃት በተመለከተ እስካሁን ምላሽ ያለመስጠቱንም ጠቅሷል። ጥቃቱ ከተፈጸመ በኋላ የመንግስት ጸጥታ ኃይሎች ወደ ቦታው ደርሰው ጉዳት የደረሰባቸውን ሰዎች ለሕክምና ወደ ጤና ተቋም እንዲወሰዱ ማድረጋቸውን ምክትል አስተዳዳሪ መናገራቸውን የጠቀሰው ዘገባ ለሰዎች ሕይወት ማለፍና አካል ጉዳት ምክንያት የሆነው ጥቃት የፈጸሙት ታጣቂዎች በአቅራቢያ ወደሚገኝ ጫካ ሸሽተው በመግባታቸው የመንግስት ያሏቸው ኃይሎች እየተከታተሏቸው እንደሆነ የሳባ ቦር ወረዳ ምክትል አስተዳዳሪ አቶ ዳምቢቦ ዋጮ መናገራቸውን ይኸው ዘገባ ጠቅሷል። ከዚህ ቀደም ታጣቂዎች በሚንቀሳቀሱበት ሳባ ቦር ወረዳ ተመሳሳይ ጥቃት ይፈጸም እንደነበር ያስታወሰው ዘገባ ባለፈው 1 ዓመት ውስጥ የጸጥታ ሁኔታ ተሻሽሎ እንደነበር ባለስልጣናቱ መናገራቸውንም ጠቅሰዋል። ይህ በእንዲህ እንዳለ በሆሮ ጉዱሩ ወለጋ ዞን አቢ ደንጎሮ ወረዳ በ57 ተሽከርካሪ ተጭኖ የገባው የኦሮሚያ ገዳ ልዩ ኮማንዶ ወደ ተለያዩ ገጠራማ ቀበሌዎች በመግባት የአርሶ አደሩን ፍየልና ከብት እያረደ እየበላ 2 ሰላማዊ ሰዎችን መግደሉን የአካባቢውን ሁኔታ የሚከታተሉ ወገኖች ገልጸዋል። በአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ በአካባቢው በተደጋጋሚ በኦሮሚያ ልዩ ኃይል ገዳ ኮማንዶ የሚሊሻ አባላት አልፎ አልፎም አብሮ በሚሰለፈው የአገዛዙ ስልጣን አስጠባቂ ጦር ጥቃት ሲፈጸም የቆየ ሲሆን በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ዛሬ በ57 ተሽከርካሪ ተጭነው የገቡት የገዳ ልዩ ኮማንዶዎችም ንብረት የማውደምና ማንነት ተኮር ጥቃት የመፈጸም ተልዕኮ ይዘው እንደሚንቀሳቀሱ ዛሬ በተግባር ማረጋገጥ መጀመራቸውን የአርሶ አደሩን ፍየልና
ፍየልና ከብት እያረዱ ከመብላት አልፈው በግፍ 2 ሰላማዊ ሰዎች መግደላቸውን እነዚሁ ምንጮች ጠቅሰዋል። ከትላንት በስቲያ በምስራቅ ወለጋ ዞን ሲቡ ስሬ ወረዳ ገራዶ አካባቢ በአገዛዙ ስልጣን አስጠባቂ ጦር አጃቢነት የሚንቀሳቀሰው ገዳ ኮማንዶ የአማራ ብሔር ተወላጆች የመረቱትን የተሰበሰበ የበቆሎ ሰብል በማንነት ፈርጆ በሰዓት ያወደመ ሲሆን የአካባቢው ነዋሪዎች የሚጠቀሙበትን ወፍጮ ጭምር ማቃጠሉን ጠቅሰን መዘገባችን አይዘነጋም። ሶማሊያ የምስራቅ አፍሪካ በይነ ልማት ድርጅት በእንግሊዝኛው ምህጻረ ቃል ኢጋድን የተሻሻለ ስምምነትን በይፋ በመፈረም ተቋሙን ተቀላቀለች። ኢጋድም የሶማሊያን ውሳኔ አደነቀ። የሶማሊያ ሕዝብ እንደራሴዎችም ዛሬም ከአገሪቱ የውጭ ጉዳይ ሚኒስትር አሊ ኦማር የቀረበላቸውን ረቂቅ ሕግን ከተመለከቱ በኋላ ሶማሊያ የኢጋድን አባል አገር ትሆን ዘንድ የሚለውን የድጋፍም ውሳኔ በአባላቱ ከተገኙት 144 የሕዝብ እንደራሴዎች መካከል 141ዱ ይሁንታም ሰጥተውታል። 2 የሕዝብ እንደራሴዎችም የተቃወሙ ሲሆን አንድ የሕዝብ እንደራሴ ደግሞ ድምፀ ታቅቦ ማድረጋቸው ታውቋል። የሕዝብ እንደራሴዎችን ውሳኔም ተከትሎ የአገሪቱ የውጭ ጉዳይ ሚኒስትር አሊ በሰጡት አስተያየትም አገራችን ሶማሊያ በክፉ ጊዜያትም የኢጋድ ድጋፍ አልተለያትም። ከኢጋድ ጋር ትብብር መፍጠራችን ለቀጠናችን ሰላም፣ ደህንነት፣ ኢኮኖሚያዊና ቀጠናዊ ትስስር እንደዚሁም ልማትም ከፍተኛ አስተዋጽኦ አለው ብለዋል። የዛሬ 3 ዓመት እንደ ፈረንጆቹ አቆጣጠር በ2023 የተከለሰውን የኢጋድን ረቂቅ ስምምነትን ኢትዮጵያም፣ ጅቡቲም፣ ኬንያ፣ ደቡብ ሱዳን ቀደም ብለው ያጸደቁ ሲሆን ሶማሊያ 5ኛው አባል አገርም ሆናለች። የሶማሊያው የውጭ ጉዳይ ሚኒስትር አሊ በሰጡት አስተያየት አገራቸው ሶማሊያ የኢጋድን የተከለሰን ስምምነትን ማጽደቋም ሶማሊያ ለኢጋድ ያላትን ቁርጠኝነት ይገልጻል። በሌላም በኩል ሶማሊያ ከኢጋድ ማግኘት የሚጠበቅባትን ጥቅሟን እንደዚሁም ያስከብራልን ብለዋል። የሶማሊያ መንግስት ለኢጋድ ያለውን ቁርጠኝነት መግለጽ በበጎ ጎኑ መመልከቱን የገለጸው የኢጋድ የሶማሊያ የህዝብ እንደራሴዎች ለቀጠናው ሰላም፣ ልማትና ትብብር ያላቸውን ቁርጠኝነት በተግባር ማሳየታቸው ትልቅ እርምጃ ነው በማለትም የድርጅቱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ለሶማሊያ የህዝብ እንደራሴዎችና ለአገሪቱ መንግስት ያላቸውን አድናቆት ገልጸዋል። ከተመሰረተ 40 ዓመታት ያስቆጠረው መንበሩን በጎረቤትም ጅቡቲ ያደረገው ኢጋድ በአሁኑ ከአባላቱ 2/3 አባላት የተሻሻለውን ረቂቅ ስምምነትን በፊርማቸው በማጽደቃቸው በቀጣይነትም በንግድ፣ በሰላም፣ በልማት ዙሪያም ጠንካራ ትስስር ሊኖራቸው እንደሚችል ዋና ጸሐፊው ገልጸዋል። ኢጋድን የዛሬ 3 ዓመት ዳግም የተቀላቀለችው ጎረቤት ኤርትራ ኢጋድ በአመዛኙ የቆመው ለኢትዮጵያ ፍላጎት እንጂ ለአባል አገራት ፍላጎትና ጥቅም አይደለም በማለትም ባለፈው ወር ከድርጅቱ መውጣቷ ይታወሳል። ኢጋድ በበኩሉ የኤርትራን ውንጀላ በማስተባበል ኤርትራ ኢጋድን ዳግም ከተቀላቀለች በኋላ ትርጉም ያለው ተሳትፎ አላደረገችም፣ በስብሰባዎች፣ በፕሮግራሞች ወይም በተሃድሶ እንቅስቃሴዎች ውስጥ ኤርትራ አልተሳተፈችም፣ አሊያም አለኝ የምትላቸውን ስጋቶችን በመረጃና በማስረጃ አላቀረበችም በማለትም የኤርትራን ውንጀላ ማጣጣሉ አይዘነጋም። እንደ ፈረንጆቹ አቆጣጠር በ1996 የተቋቋመው ኢጋድ ኢትዮጵያም፣ ኬንያም፣ 2 ሱዳኖችን፣ ኡጋንዳን፣ ጅቡቲና አሁን ላይ ሶማሊያን ያካተተ ሲሆን ሱዳን ካለፈው 2 ዓመት ማለትም ከፈረንጆቹ ጥር ወይም ጃንዋሪ 2024 ጀምሮ ከህብረቱ መታገዷ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለማችን ግዙፋ የሆነችው ግሪንላንድ ደሴትን ለመቆጣጠር ኃይል አንጠቀምም፣ አይሆንም ካላችሁን ግን ግሪንላንድን ከቶም አንረሳችሁም ብለዋል። በስዊዘርላንድ ዳቮስ በሚካሄደው የዓለም የኢኮኖሚ ፎረም ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ባለፉት 12 ወራት የስልጣን ዘመናቸው በአሜሪካ በምጣኔ ሀብትና በድንበር ጥበቃም ስኬት እንዳመጡ የገለጹ ሲሆን በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር እሰጥ አገባ ውስጥ የከረሙት ትራምፕ የዴንማርክ ክፍል የሆነችው ግዙፏን የግሪንላንድ ደሴትን በተመለከተ ረዘም ያለ ንግግርም አሰምተዋል። ግሪንላንድ መጠበቅ የምትችለው አሜሪካ ብቻ ነች ያሉት ዶናልድ ትራምፕ የቀደሙ የአሜሪካ ፕሬዝዳንቶች ግሪንላንድን ለመግዛት ለ2 ክፍለ ዘመናት ሙከራም አድርገው አልተሳካላቸውም። ዴንማርክ በደሴቷ ላይ እያፈሰሰች ያለችው መዋለ ንዋይ በጣም አነስተኛ ነው ሲሉም ተናግረዋል። ፕሬዝዳንት ትራምፕ ንግግራቸውን ሲቀጥሉም አሜሪካ ብቻ ናት ይህንን ግዙፍ መሬት መጠበቅ የምትችለው፣ ይህንን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው ለዚህ ነው ግሪንላንድን ለመቆጣጠር አፋጣኝ ድርድር የምንሻው ሲሉም ተደምጠዋል። በተደጋጋሚም ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው ያሉት ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚል አስተያየትም ሰንዝረዋል። በርካታ ሀሳቦችን በዳሰሰው ንግግራቸው የሰሜን አትላንቲክም ቃል ኪዳን ትስስር የሆነው ኔቶም የአሜሪካም እርዳታ ቢፈልግም 100% እንደርስላቸዋለን፣ እነሱ ግን ለእኛ መድረሳቸው አጠራጠራለሁም ሲሉም ተደምጠዋል። ግሪንላንድን በተመለከተ ምናልባት ከባድ
ኃይል ካልተጠቀምኩኝ የምፈልገውን አላገኝም ያሉት ዶናልድ ትራምፕም ኃይልን ከመጠቀምን የሚያቆመን ነገር የለም፣ ነገር ግን አናደርገውም ሲሉም አስተያየታቸውን ሰንዝረዋል። በተደጋጋሚ ኃይል አንጠቀምም ያሉት ፕሬዚዳንት ትራምፕ አሜሪካ የምትፈልገው ግሪንላንድ የሚባል ቦታን ብቻ ነው ሲሉም አስተያየታቸውን ሰንዝረዋል። ፕሬዚዳንት ትራምፕ አሜሪካ በሁለተኛው ዓለም ጦርነት ወቅት ግሪንላንድ የአሜሪካ ነበረች፣ ነገር ግን መልሰን ለዴንማርክ ሰጠናት ብለው ሀገራቸው መልሳ መስጠትን አልነበረባትም ሲሉ ዴንማርክ ምስጋና ቢስ እንደሆነችም ተናግረዋል። በዳቮስ ለተሰባሰቡት የዓለም መሪዎች ግሪንላንድ ምርጫ እንዳላት የተናገሩት ፕሬዚዳንት ትራምፕ እሺ ካላችሁን በጣም እናመሰግናለን፣ አይሆንም ካላችሁን ግን አንረሳችሁም የሚል ማስጠንቀቂያ መሰል መልእክት ማስተላለፋቸውም ብዙዎችን አስገርመዋል። በግሪንላንድ ጉዳይ የአሜሪካ ሸሪክ የሆኑት ሀያላን ምዕራብ አውሮፓ አገራትም በአሜሪካ የተቃረነ አስተያየት መስጠታቸውና ከግሪንላንድ መቆማቸው በአሜሪካ ፖለቲከኞች ዘንድም ከፍተኛ ስጋትና የመነጋገሪያ ርዕስም ሆኖ መሰንበቱን መዘገባችን አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።